ህጋዊ እውቅናዬ አለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላል ብሏል ህወሓት። ከግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታውቋል። ዝርዝር መረጃውን ይዘናል። አሜሪካ በየመን በሚገኝ የስደተኞች ማዕከል ላይ በፈጸመችው ጥቃት 68 ሰዎች መገደላቸው ተዘግቧል። አብራችሁን ከቆያችሁ ሙሉ መረጃውን ትሰማላችሁ። የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ አለ። ኢትዮጵያ ታሪካዊ ይዘቷ ከሆነው የባህር በር እንድትርቅ ያደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትናንት ባወጣው መግለጫ ጠይቋል። የምንላችሁ ይኖረናል። ከሩብ ሚሊዮን በላይ ነጋዴዎች እንደቀጣ መንግስት አስታወቀ። በርካታ ነጋዴዎች በጥቃቅን ጉዳዮች ጭምር ቅጣት እየተጣለባቸው እንደሆነ ይናገራሉ። አብራችሁን ከቆያችሁ የሁሉንም ዝርዝር መረጃ ትሰማላችሁ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። ህጋዊ እውቅናዬ አለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላል። ህወሓት ከግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታውቋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በምርጫ ቦርድ በተቀመጠው ቀን ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት ቀርተውታል። ፓርቲው ሰሞኑን ባወጣው መግለጫ እንዳስታወቀው አደራዳሪዎች የአፍሪካ ህብረት ፓናልና ዓለም አቀፍ ማህበረሰብ ህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያውን ስምምነት የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን አስታውቋል። በመግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሐሳብ ሰጥቶበታል ብሏል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸም ሆነ የሚታዩ ጥሰቶች መገምገም አለመቻሉን አመላክቷል። አሜሪካ በየመን በሚገኙ የስደተኞች ማዕከል ላይ በፈጸመችው ጥቃት 68 ሰዎች መገደላቸው ተዘግቧል። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ዘግቧል። አልማሲራ የተባለው የሁቲ ቴሌቪዥን ጣቢያ እንዳለው ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው ናቸው ብሏል። 47 ያክሉ ቆስለዋል ሲልም አክሏል። ጣቢያው በአንድ የወደመ ህንጻ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖችን የሚያሳይ አሰቃቂ ምስሎችን አሳይቷል። ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመርን በህገወጥ መንገድ በማቋረጥ ወደ የመን እንደሚገቡ ይታወቃል። ስደተኞቹ በጦርነት በምትታመሰው የመን በኩል በማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያና የባህር ሰላጤው ሀገራት ይጓዛሉ። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘገብ ቆይቷል። በአሜሪካ ጥቃት ስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ አለ። ኢትዮጵያ ታሪካዊ ይዘቷ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትናንት ባወጣው መግለጫ ጠይቋል። ፓርቲው ክልላዊና ቀጠናዊ ጉዳዮችን ባካተተበት ረዘም ያለ መግለጫው ሻዕቢያ በሽግግሩ መንግስት ወቅት የመገንጠል ዓላማዋን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ ተግባራዊ አድርጓል ነው ያለው። የአብን የፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር ዳምጦ ተሰማ ለዶቼ ቬሌ እንደተናገሩት ፓርቲያቸው ወደብን በተመለከተ የኢትዮጵያን ጥቅም ለማስጠበቅ ሰላማዊ አማራጭ አቅርቧል። አንድ ክልላዊ የፖለቲካ ድርጅት የውጭ ጉዳይ ፖሊሲን መተቸት ይችል እንደሆነ የተጠየቀው አብን ሀገራዊ ፓርቲ እንደሆነና የራሱ የውጭ ፖሊሲ እንዳለው ገልጿል። ከሩብ ሚሊዮን በላይ ነጋዴዎችን እንደቀጣ መንግስት አስታወቀ። በርካታ ነጋዴዎች በጥቃቅን ጉዳዮች ጭምር ቅጣት እየተጣለባቸው እንደሆነ ይናገራሉ። የንግድ ጥሰት ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ አድርጌያለሁ በማለት መንግስት አስታወቀ።
ዘንድሮ በተጀመረው የድህረ ፍቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ እነዚህ ነጋዴዎች ተጠያቂ እንዲሆኑ ተደርገዋል ሲሉ የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ማስታወቃቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ዘንድሮ የድህረ ፍቃድ ኢንስፔክሽን ስራ ተጀምሯል። ይህም ማለት የተወሰደው የንግድ ፍቃድ እየዋለ ያለው ለምን አይነት ተግባር ነው በሚል የንግድ ፍቃዱ ቁጥጥር የሚደረግበት አሰራር ነው። በዚህም የድህረ ፍቃድ ኢንስፔክሽን ስራ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ ማድረግ ተችሏል ብለዋል። ሚኒስቴሩ አክለው ድህረ ፍቃዱ ኢንስፔክሽን የሚደረገው ዋናው ምክንያት አጭበርባሪነት፣ ሌብነትን እና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ሲሉ አክለዋል። እንደ ሚኒስቴሩ ካሳሁን ገለጻ ድህረ ፍቃድ ኢንስፔክሽን እስከ 2016 በጀት ዓመት ድረስ በኢትዮጵያ ሲከናወን ቆይቷል። ሲከናወን የነበረው ግን በፌዴራል ደረጃ የተሰጠ ንግድ ፍቃድ ላይ ብቻ ነበር። ይህ ደግሞ ከ100 ሺህ የማይበልጥ ነጋዴ ቁጥር ነበር። ዘንድሮ ግን ባለፉት 9 ወራት ወደ 2.2 ሚሊዮን የንግድ ማህበረሰቡ ዘንድ በመድረስ የድህረ ፍቃድ ኢንስፔክሽን ማከናወን ተችሏል። ከ250 ሺህ ነጋዴዎች በላይ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት በማከናወናቸው ተጠያቂ እንዲሆኑ ማድረግ ተችሏል ሲሉ ገልጸዋል። ይሁንና በርካታ ነጋዴዎች በጥቃቅን ጉዳዮች ጭምር ቅጣት እየተጣለባቸው እንደሆነ እየተዘገበ ይገኛል። ከዚህም በተጨማሪ በኮሪደር ልማት ንግድ ቤታቸው የፈረሰባቸው ንግድ ፍቃድ ሊመልሱ ሲሄዱ መመሪያ ስላልደረሰን መመለስ አትችሉም ተብለው እየተጉላሉ እንደሚገኙና ለቅጣት እየተዳረጉ እንደሆነ ታውቋል። በገቢዎች ሚኒስቴር ሰራተኞች በሚስተዋለው ብልሹ አሰራርና ሙስና ነጋዴው የንግድ ፍቃዱን በብዛት እየመለሰ ነው። በለሚኮራ ብቻ 5000 ነጋዴ ፍቃድ መመለስ ሂደት ላይ ነው ያለው ያሉን አንድ ምንጫችን በጥቃቅን ጉዳዮች ጭምር ከፍተኛ ቅጣት በነጋዴው ላይ እየተጣለ ነው ሲሉ አክለዋል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን በሌላ መረጃ እስክንገናኝ ድረስ ቸር ያሰማን ስንል ተሰናበትን።